ከተጋባን በኋላ ለ5 ዓመታት ልጅ እንቢ ብሎን ብዙ መከራዎችን አየን። በዛም ውስጥ ሆነን ግን ደስተኛ የትዳር ህይወትና ደስተኛ ግንኙነት ነበረን። 5ኛው ዓመት ላይ ግን የተፈጠረው ሚስቴ ባልታሰበ ሰዓት አረገዘች። እሷ ባረገዘችበት ሰዓት ግን እኔ ሌላ ህይወት መስርቼ ሌላ ትዳር ይዤ ነበር። ያገባዋትን አዲስ ሴት ሚስቴን እንደመፈታትና ሙሉ ህይወቴን ከሷ ጋር እንደምጠቃለል አድርጌ ነበር የነገርኳት። ያም ሲሆን ግን ሚስቴ ማግባቴን በፍጹም አታውቅም። ምን ተፈጠረ መሰለሽ ሀውለት ይለናል የዛሬው ባለ ታሪካችን። እንዴት ናችሁ? ደህና ናችሁ ወይ? ትንሽ ከመጥፋት በኋላ ተመልሼ መጥቻለሁኝ። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ኮፒ ሊንክ እያረጋችሁ ይሄን ቪዲዮ ላይክ እያረጋችሁ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁኝ። እንዲሁም አባያዎችን፣ ቦርሳዎችን፣ ጫማና ድሪያዎችን አዳዲስ እቃዎችን ለማምጣት ነበር የወጣሁት። እቃዎች ስላሉን አዳዲስ ነገሮች ያንን የምትፈልጉ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። አብራችሁኝ ሁኑ። ላይክ ማድረግ፣ ፎሎ ያላረጋችሁም ፎሎ ማድረጋችሁን አትርሱ። እኔና ሚስቴ የተጋባ ነው ተዋደን ተፋቅረን ምንም ሳይኖረኝ ምንም ሳይኖራት በፍቅር እንኖራለን ብለን ድህነታችንን አብረን እናሸንፈዋለን ብለን ተማምነን የገባ ነው። አብረን በኖርንባቸው 5 ዓመታት ውስጥ እንደነገርኩሽ ጥሩ የግንኙነትም ጥሩ የፍቅርም ጥሩ የባልና ሚስትም ህይወት ነበረን። ነገር ግን በእነዛ 5 ዓመታቶች ውስጥ ምንም አይነት የትዳር ችግር ሳይኖርብን ልጅ ማጣታችን ከባድ ፈተና ሆነብን። ህይወታችን ከእጅ ወዳፍ የነበረ ቢሆንም ከዙሪያችን የነበሩ ሰዎች ግን ልጅ ለምን አትወልዱም? ይህን መከላከያችሁን እየተጠቀማችሁ ነው። ዛሬ የራቃችሁት ልጅ ነገ በልመናም አታገኙትም እያሉ የኔም ሆነን የእሷ ቤተሰቦች ሲወተውቱን ልባችን በፍርሃት ይርድ ነበር። ምንም ያደረግነው ነገር ሳይኖረን መውለድ አለመቻላችን፣ እሷም ማርገዝ አለመቻሏ እጅግ በጣም የሚያሰቃያት፣ ቀን ተሌት የሚያስለቅሳት፣ የሚያነጫንጫትና ሀዘን ውስጥ የሚጥላት ጉዳይ ነበር። ያልሄደችበት ሐኪም ቤት ያላየችው ዶክተር የለም። ሁሉም ግን ተረጋጊ፣ ገና ልጅ ነሽ፣ ትወልዳላችሁ፣ ጊዜያችሁን በሰላምና በፍቅር አሳልፉ፣ ውስጥሽን አረጋጊው፣ ስትረስ ብቻ ነው ያለብሽ፣ ሌላ ምንም ችግር የለብሽም፣ ቀኑና ጊዜው ሲደርስ ታረግዣለሽ እያሉ ነበር ለሚመልሷት። ያንንም እየሰማች ቢሆን ከመጨነቅ መውጣት ግን እሷም ሆነች እኔም አልቻልንም ነበር። የሆነው ሆነና በፍቅር ግንኙነታችን በጣም ደስተኛ ስለነበርኩኝ በመውለዷና ባለመውለዷ ጉዳይ ብዙ እኔን አያስጨንቀኝም ነበር። ያንንም ስታይ አንተማ ምን አለብህ፣ ወንድ ልጅ ነህ፣ በ90 በ100 ዓመት መውለድ ትችላለህ፣ እኔ ነኝ እንጂ እድሜ ከሄደ እኮ ያ ሊሆን አይችልም፣ ገና ወጣት ሆኜ ለምንድን ነው ልይዝ ያልቻልኩት፣ ለምንድን ነው ላረግዝ ያልቻልኩት፣ ልጅ እፈልጋለሁ እያለች ዘወትር ትነጫነጭና ታለቅስ ነበር። ፈጣሪም የውስጣችንን መሻት፣ የልባችንን መጨነቅ፣ የፍቅራችንን ሀያልነት አይቶ ልጅ ሰጠን። 5ኛው ዓመት ላይ አረገዘች። ሀውለት ካረገዘች በኋላ ግን ያቺ የምወዳት የማፈቅራት ወድጄ አፍቅሬ ያገባዋት ሴት ፈጽሞ የማለቃ ሴት ሆነችብኝ። ከመልኳ አንስተሽ እስከ ባህሪዋ፣ እስከ ንጭንጯ፣ እስከ ማልቀሷ ብቻ ተዩ ሁሉ ነገሯ ተገለባበጠብኝ። ከምንም በላይ ደግሞ ለእኔ ጀርባ መስጠትን አመጣች። ፈጽሞ ግንኙነትን አትፈልግም። በሁሉም ነገር ጀርባ ሰጠች። አልጋዋን ለየች። ሁሉ ነገር ያስጠላት፣ ከኔ መራቅ፣ ከኔ መሸሽ፣ ንግግሬ ሁሉ ያስጠላት ጀመር። በምናገረው ጥሩም መጥፎም ነገር መተቸትና እኔን ማጣጣል ሆነ ስራዋ። ምን እንደተፈጠረ አልገባኝም። ምን እየሆንሽ ነው? ባህሪሽ ሁሉ ተቀያይሯል፣ ነገርሽ ሁሉ ጥሩ አይደለም፣ ተረጋጊ አንቺ ሴት ብላትም ልትሰማኝ ፈቃደኛ አይደለችም። ማንም አይናገረኝ፣ ማንም አይንካኝ፣ ማንም አይድረስብኝ ባይሆነች። ይሄ ባህሪዋ በጣም እያበሳጨኝ ውጪ ማምሸት፣ ቤቴን መጥላት፣ እሷን ማየትም መጥላትን ጀመርኩኝ። ከምንም በላይ ደግሞ ወንድ ነኝና ስሜታዊነቴ በጣም ከፍ እያለ መጣ። በዚህ አጋጣሚ ነበረ ከአንዲት ልጅ ጋር የተዋወቅነው። ቤቴ ውስጥ እየተፈጠረ ያለውን ነገር፣ ስለ ሚስቴ ባህሪ መቀያየር፣ በህይወቴ ደስተኛ እንዳልሆንኩ የምተነፍሰው ባጣ ባገኘሁት የሆነ አጋጣሚ ከዚች ልጅ ጋር የልቤን ሁሉ ዝግዝግ አድርጌ ነገርኳት። እቺ ሴት ጥሩ አጽናኜ፣ አይዞህ ባይ፣ በጎን የምትቆምና ውጪ ስሆን ነገራቶችን እንድረሳ ተደስቼ ስቄ ወደ ቤት እንድገባ የምታረገኝ ጥሩ ጓደኛ የሆነች። በእሷ ደስ መሰኘት ስጀምር ቤቴን መርሳት ጀመርኩኝ። ሚስቴ ግን ከዕለት ወደ ዕለት እየባሰባት ማላቃት ሴት እየሆነች ከመሸሽ አልፋ እየተጸየፈችኝ የመጣች እስክትመስል ድረስ መሸሽ አደረገችኝ። እነዚህ ሁኔታዎች ተደራርበው የሆነ ቀን ላይ ከባድ ጸብ ውስጥ ገባን። ከባድ ስልሽ በወቅቱ ነበር ከባድ የቃላት ጦርነት ውስጥ። እነዚህ የቃላት ጦርነቶች ተካረው ሄደው እኔም እሷም እኔን የሚያቋስሉንን ብዙ ነገሮችን ተነጋገርን። የዛ ሰዓት ላይ ነበረ ቁጭ ብላ እንደውም አልፈልግም ፍታኝ አለችኝ።
በጣም ጥሩ፣ ደስ ይለኛል። እኔም ይሄንን ነው የምፈልገው፣ ከአንቺ መገላገል ነው የምፈልገው፣ እፈታሻለሁ አልኳት። ለመፋታት ወሰንን። ያኔም አሁን አይደለም ከወለድሽ በኋላ እፈታሻለሁ፣ እስከዛ ግን እኔም ነፃ ነኝ፣ አንቺም ነፃ ነሽ፣ እዚህ ቤት ውስጥ አብረን እንኖራለን፣ እንደዚህ ሆነሽ ወደ ቤተሰቦችሽ መሄድ የለብሽም አልኳት። በዛ ተስማምተን ለመፋታት ወስነን አንድ ቤት ውስጥ መኖር ጀመር። እኔና እሷ ለመፋታት ቀጠሮ ይዘን ወስነን እንደ ደባል መኖር ከጀመርም በኋላ እቺ በጓደኝነት ቀረቤታ ውስጥ የነበረችው ሴት ጋር ወደ ፍቅር ጓደኝነት ተቀየረ ግንኙነታችን። ሴቷም የዋዛ አልነበረችም። ውክብ ጥድፍ አድርጋ የሆነ ሰዓት ላይ ራሴን የጋብቻ ፕሮሰስ ውስጥ አገኘሁት። ይሄ ሁሉ ሲሆን ዞር ብዬ ስለ ትዳሬ ስለ ሚስቴ ሳስብ ቅር የሚለኝ ነገር አልነበረም። የኔና እሷ ህይወት እኮ አብቅቷል፣ በቃኝ ብላኛለች፣ እኔም በቅተኛለች። ኦልሬዲ አንድ ቤት ውስጥ እንደደባል እንኑር፣ ወደ ቤተሰቦቿ አትሄድ እንጂ የኔና እሷ ጉዳይ ያለቀ ጉዳይ ነው፣ ተፋተናል፣ ቀጠሯችንም በወለደች ማግስት ነው ብዬ ራሴን አጽናነዋለሁ። ለዚችም ሴት ይህንኑ ነገርኳት። እንደዚህ ሆና ቤተሰቦቿ ጋር መሄድ የለባትም፣ ወልዳ እንደምንፋታ ተነጋግረን ተማምነናል። እሷን ፍቺ ነው የምትፈልገው፣ እኔም ፍቺ ነው የምፈልገው አልኳት። በጣም ደስ አላት። የምንፋታበትን ቀን በጉጉት እየቆጠረች፣ ነገር ግን ሳንጋባ ውሎ አድሮ እሷ የምትወልድበት ቀን እንዲደርስ አልፈለገችም። በጥድፊያና በወከባ ወደ ትዳር እንድንገባ ነገሮችን ሁሉ አመቻችታ ከኔ ምንም ነገር ሳትፈልግ ምንም ነገር ሳትጠይቅ ጋብቻ ውስጥ ገባን። አገባኋት። አብረን መኖር ጀመርን። ሀውለት እዚህ ጋር ደግሞ ሌላ ዓለም ነው። ሌላ የጫጉላ ዓለም፣ ሌላ የፍቅር ዓለም፣ ሌላ የመወደድ፣ የእንክብካቤ፣ የመደመጥ ብቻ ተይው የመከበር ዓለም። አዎ እዚህኛው ቤቴ ላይ ጮቤ ረገጥኩኝ። በጣም ደስ አለኝ። ወደ ሰማይ ተንሳፈፍኩኝ። ያንን ቤት እስከ መርሳት ጀመርኩኝ። ከሚሄድባቸው ማልሄድባቸው ቀኖች በለጡ። እሷም ለምን አትመጣም ምን ሆነ ነው አትለኝም። ኦልሬዲ ተለያይተናል እኔና እሷ። አንዳንዴ እግር ጥሎኝ ዝም ብዬ ሲሄድ ፊቷ አባብጦ አይኗ ቀላልቶ በቃ የሆነ ሆነ አያታለሁ። ታሳዝነኛለች። ስታለቅስ እንደምትውል ስታለቅስ እንደምታደር ታስታውቃለች። ምን ሆነች ነው ብዬ ላባብላት ልጠይቃት አለመቻሌ በራሱ ይቆረቁረኛል። ዞር ብዬ ደግሞ አያትና ምን አገባኝ፣ የራሷ ጉዳይ ነው፣ ቤቷንም ህይወቷን የሚያበላሸችው ራሷ ነው፣ ከዚህ በኋላ እኮ ምንም አይደለችም እያልኩኝ ውስጤ ግን ስፍስፍ እያለ ራሴን በማይሆን ቃላት እያስታለልኩኝ አንዱ ሰሞን ላይ ሳላያት ቆይቼ ወደ ቤት ስመለስ ያየሁት ነገር በጣም አስደንጋጭ ነበር። ሚስቴ ወልዳ ከልጇ ጋር እቤት ገብታለች። ብቻዋን። አጠገቧ ቤተሰብ የለ፣ እናት የለ፣ አባት የለ፣ ጎረቤት ጓደኛ የለ። ብቻዋን እዛሽ ጠባብ ቤት ውስጥ ከልጇ ጋር ኩርምት ብላ አገኘኋት። ያንን ሳይ የሆነ አይነት በደለኝነት፣ የሆነ አይነት ክፉ ሰውነት ብቻ አላቅ ከራስ ፀጉሬ እስከ እግር ጥፍሬ ድረስ የሚነዝር ክፉ ስሜት ተሰማኝ። በጣም ደነገጥኩ። ለምን አልደወልሽልኝም? መቼ ነው የወለድሽው አልኳት። ጸጥ አለችኝ። ሚስቴን አውቃታለሁ። በቀለኛ ናት፣ ጨካኝ ናት። ላመነችበት ነገር ጀርባ ከሰጠች ፊት የማትመልስ ቁረጥ ሰው ናት። ምነው መውለዴን ሰምተህ ልፈታኝ ነው የመጣኸው አለችኝ። እኔን ተይኝ፣ ለቤተሰብሽ እንዴት አልደወልሽም? የመጀመሪያ ልጅሽን እዚህ ባዶ ቤት ውስጥ ብቻሽን ወልደሽ ራስሽን ልትንከባከቢ እንዴት ደፈርሽ አልኳት። ጸጥ አለችኝ። አውቃታለሁ። የቤቷን ክፍተት፣ የኔና እሷን ያለንበትን ሁኔታ ማንም እንዲያውቅባት አልፈለገችም። ለዛም ነው ቤተሰቦቿ ራቅ ብለው ስለሚገኙ ያለችበትን ሁኔታ መውለዷንም ሆነ ልትወልድ መቃረቧን ለማንም ትንፍሽ አላለችም። ወደዚህ ከመጡ ክፍተቷን እንደሚያዩ ታውቃለች። የዛን ያህል በህይወቷ ጉዳይ ላይ ሚስጥረኛም ሰው ናት። አሳዘነችኝ። ከዛሬ እዚህን ያህል አዝኜላት አላቅም። እንደዚህም ተመልክቻት አላቅም። እንደዚህም አይነት ራሴ ላይም ጥፋተኝነት ተሰምቶኝ አያውቅም ነበር። ሳያት ነፍሴ ስፍስፍ አለች። እሺ ማን አለሽ አልኳት። ምንም መልስ አትሰጠኝም። ዝም አለችኝ። ሚስቴ ይህን ሁሉ ጸጥታና ይህን ሁሉ ጀርባ መስጠት የሰጠችኝ ማግባቴን እንኳን ሳታቅ ነው። ማግባቴን ብታቅማ ምን እንደምታረግ ራሱ አላቅም። ሳምንታትም ቀናትም ውጭ አድሬ ቆይቼ ስመጣ እንደለመድኩት እኔና እሷ በምንጋጭበትና በማንስማማበት ሰዓት እናቴ ቤት ሄጄ እንደማደርና እንደምውል ስለምታውቅ ከርሜ ስመጣ እናቴ ቤት ያለሁ ነው የሚመስላት። ብቻ ምኑን መያዝ ምኑን መልቀቅ ምን ማድረግ እንዳለብኝ እንኳን ግራ ገብቶኝ አጠገቤ ላይ ያገኘሁት አንድ ወንበር ላይ ተከዝ ብዬ ቁጭ አልኩኝ። ትንሽ ቆይቼ ወደ ልጄ ዞር ስል ልጄን ሳየው ሀውለት አልቻልኩም። ከሁሉ ስሜቴ ከሐዘኔም ከቁጭቴም ጋር ተደባልቆ እምባዬ ከዓይኔ ፈልቅ ጀመር። ትንሽ ልጁ፣ ትንሽ ፊቱ፣ አፍንጫው፣ አይኑ፣ ከለሩ ታዩ በቃ
ስለ ልጅ እንደዚህ አስባለሁ፣ እንደዚህ ይሰማኛል፣ እንደዚህ ፊል አደርጋለሁ ብዬ አስቤ አላቅም። ልጁን ሳየው ራሴን የማይመሰለኝ፣ ልጁን ሳየው በደሌን የማይመሰለኝ፣ ልጁን ሳየው ያለፈውን ያን ያሳለፍናቸውን መልካም የፍቅር ቀናቶችን የማይመሰለኝ፣ ላቅፈው ጥብቅ አርጌ ልሰማው ጥብቅ አርጌ ልይዘው ፈለግኩኝ። ነገር ግን በዛ እንጭጭ ሰውነቱ ላይ ወደ ሰውነት ያስጠግቼ እቅፍ ላረገው ጥብቅ ላረገው አልቻልኩም። ብድግ አረኩኝና እጄ እየተርበተበተ ክንዶቼ ላይ ታቅፌ ከአይኖቼ ምንባ እየወረዱ አይኑን አይጀመር። የተወሰነ ደቂቃ በዛ ስሜት ውስጥ ከቆየው በኋላ ልጁን አስተኝቼ ቤቱን አጸዳሁኝ። ማስተካከል ያለብኝን አስተካክዬ ወጣሁ። ምችለውን ሁሉ አስቤዛ ገዝቼ ስመጣ አንዲት ሴት ቤት ውስጥ አገኘሁኝ። ማናት ብዬ ስጠይቅ ተመላላሽ ሰራተኛ መሆኗ ተነገረኝ። ለዛችም ልጅ ያመጧቸውን አስቤዛዎች ሁሉ ሰጥቼ በአግባቡ አብስላ እንድታቀርብላት ነገርኳት። ከዛ ከመቀመጫ የተነስቼ ሚስቴን ጥዬ ከዛች ደቂቃ በኋላ መውጣት አልቻልኩም ነበር። እሷም ዞር ብላ አይኔን ሳታይ እኔም ከመቀመጫዬ ሳልነሳ ልጄን እያየው አንዴ እሷን እያየው አንዴ ከራሴ ጋር እያወራው ራሴን እየረገምኩ ራሴን እየወቀስኩ እዛው ቁጭ ብዬ ውዬ እዛው አደርኩኝ። በሁለተኛው ቀን ሚስቴ ፊቷን መለሰችልኝ። የተወሰነ ታወራኝ ጀመር። ጠዋት ላይ ተነስታ ልጃችንን በማጠብ እንዳግዛት ጠየቀችኝ። ያን ጥያቄ ስትጠይቀኝ ሀውለት በጣም ደስ አለኝ። ይቅርታ ያደረገችልኝ መሰለኝ። ወደ እሷ የመለሰችኝ ፊቷንም ያዞረችልኝ መሰለኝ። እሺ አልኳት። ደስ ብሎኝ ልጃችንን ማጠብ ጀመርኩኝ። መያዝ እንኳን አልችልም ነበር። እንደዚህ አድርገው እንደዚህ ያዘው፣ እረ እንዳይወድቅብህ፣ እረ ቀስ በል እየተባባልን እኔም እሷም ለዚህ ጉዳይ አዲስ ነንና እጃችን እየተንቀጠቀጠ ልባችን እየመታ ልጃችንን አብረን አጠብ ነው። እስከዛሬ ከማጋ አጠብሽው አልኳት። ከተመላላሽ ሰራተኛዋ ጋር እሷ በምትመጣ ሰዓት ያለፈኝ ነገር ቆጨኝ። ያ ሞመንት ቀላል አልነበረም። እንደ አዲስ ፍቅሬን የሚጨምረው ናፍቆቴንም የሚያንረው ነበረ። ልጄን ከእሷ ጋር እንደዛ እያረኩኝ አጥቤ ጠቅልዬ ሲጠባ ሲተኛ ሲያለቅስ ብቻ እያንዳንዱን ትዕይንት ማየት ለእኔ እንደ ትንግርት ነበር። ሽታው ትንግርት ነበር፣ ሰውነቱ ትንግርት ነበር። አላቅም ሀውለት እሷ ራሱ ትንግርት ነበረች። ያ ለረዥም ጊዜ ጠፍቶብኝ የነበረው መልኳ ተመልሷል። ለረዥም ጊዜ ርቆኝ የነበረው ባህሪዋም ተመልሷል። ልስልስ ብላለች፣ ጸጥ ብላለች። በጸጥታዋና በልስላሴዋ ውስጥ ግን የተሰበረው ውስጡ ያስታውቃል። ያሳለፈቻቸው እያንዳንዱ የመከራ እርግዝና ቀናቶች አይኖቿ ላይ ያሳብቃሉ። አትናገራቸውም፣ አታወጣቸውም፣ እፍና አርጋቸዋለች። ከማንም ጋር እንዳላወራቻቸው፣ ማንም እንዳላወቀላት፣ ማንም እንዳላወቀባት ታስታውቃለች። ጸጥ ብላለች፣ በቃ እንደ ባህር። አሳዘነችኝ። ሚስቴን በትኩረት ማየት ጀመርኩኝ። ልጄንም በትኩረት ማየት ጀመርኩኝ። ያሳለፍኳቸውን የጥፋት ቀናቶችን በትኩረት ማጤን ጀመርኩኝ። በብቸኝነት ውስጥ ጀርባዬን ሰጥቻት በእርግዝናና በህመሟ ውስጥ ምን ልታሳልፍ እንደምትችል ሳስበው እንደሆነ ነገር የገደልኳት ያህል፣ ያቆሰልኳት ያህል፣ የወጋኋት ያህል ተሰማኝ። የዛም ዕለት ከነሱ መራቅ አልቻልኩም። ብቻ ግን ከሚስቴ ጋር እያወራን አንዳንድ ነገሮችን እየተጫወትን በምጠይቃት ነገር መልሶችን እየሰጠችኝ አብረን ከቆየን በኋላ ይቅርታ ጠየኳት። ይቅርቴን አልተቀበለችውም። ዝም አለችኝ። እባክሽ ይቅርታ አድርጊልኝ፣ በወቅቱ በጣም ተናድጄብሽ ነበር። አንቺም የነበርሽበት ታሳይኝ የነበረው ነገር ጥሩ አልነበረም። አሁን ግን በጣም ተሰምቶኛል። ምን ያህል እንዳሳዘንኩሽ፣ ምን ያህል እንደጎዳሁሽ ታውቆኛል። እያየውሽ ነው። ፊትሽ ያስታውቃል፣ አይንሽ ያስታውቃል። መከራሽ በደንብ ነው ብልሸፍኙ ብትሞክሪም የሚታየው አልኳት። ሀውለት እንባዋ እንደ ጎርፍ ይዘንብ ጀመር። ምንም ቃላት ግን አልተነፈሰችም። አሁንም ጸጥ። እባክሽ ህመሜ ከባድ ነው፣ ይቅርታ አድርጊልኝ አልኳት። ለዛ ምንም መልስ አልሰጠችኝም። ማውራትም መናገርም ያሳለፍኳቸውን እያንዳንዱ የ9 ወር ቀናትና ሌሊቶች ወደ ኋላ በዚህ ሰዓት ማስታወስ አልፈልግም። እያየኸኝ ነው። አሁንም ህመም ላይ ነኝ። አሁንም ስቃይ ላይ ነኝ። አሁንም ጭንቀት ላይ ነኝ። ድጋሚ ወደ ኋላ ተመልሼ ማሰብ አልፈልግም። ዝም ማለት፣ ጸጥ ማለት፣ ከራሴ ጋር መሆን ነው የምፈልገው። እነዛን ቀናቶች አሳልፌያለሁ። ይሄም ቀን ያልፋል። ይቅርታ አትበለኝ፣ ስለዛም ነገር አታንሳብኝ አለችኝ። ይገባኛል። ያሳለፈቻቸውን ቀናቶች እሷ ታውቃቸዋለች። አዎ እርግዝና ከብቸኝነት ጋር ከህመም ጋር ከባድ ነው። ያ ይገባኝ ቆይቶ ነው። ዛሬ እነዛን ቀናት ከሚስቴ ጋር እዛ ቤት ውስጥ ሳሳልፍ ያ የጀመርኩትን ህይወት ጭራሽ ረሳሁት። ስልኬ በቴክስት ተጨናንቋል፣ በጥሪም ተጨናንቋል። አንዴ ብቻ አነሳሁላት። እንደዚህም አልኳት፣ ሚስቴ ወልዳለች፣ አሁን እገዛ ያስፈልጋታል፣
አጠገቧ ማንም ሰው የለም። ሁሉንም ነገር ማስተካከል ስላለብኝ እባክሽ ትንሽ ጊዜ ስጭኝ አልኳት። አልተመቻትም፣ ደስም አላላትም። የእሷ መውለድ እኮ ልጅን ካየህ በኋላ መውለዷን ካረጋገጥክ በኋላ ካንተ ጋር የሚያገናኘው ነገር ለፍቺያችሁ መሆን አለበት አለችኝ። ያን ስትለኝ ተናደድኩ። ከውስጥ የመነጨ ንዴት ተሰማኝ። ግን ለምን እናደዳለሁ? ይህን ያልኩት እኮ እኔ ነኝ። ይህን ያቀድኩት እኮ እኔ ነኝ። ታዲያ ምን ያናድደኛል? እሷም ይህን ቃሌን አምና ይህን ቃሌን ተከትላ ነው ሚስት የሆነችው፣ ህይወቴ ውስጥ የገባችው። ንዴቴን ዋጥ አድርጌ እስኪ ስለ እሱም ጉዳይ ቢሆን ከሚስቴ ጋር ለማውራት ከቁስሏ ቢያንስ መዳን አለባት ብዬ ስልኩን ዘጋሁት። በነዛ ቅጽበታቶች ውስጥ መልሼ ወደዚህ ጉዳይ ሳስብ ትብትብ ያለ ወጥመድ ውስጥ እንደገባው ተሰማኝ። እቺ ሴት መልካም ጥሩ ሴት ናት። ህይወቷን፣ ደስታዋን፣ ወጣትነቷን አሳልፋ ለኔ ሰጥታለች። ሚስቱን ፈቶ ለኔ ይሆናል ብላ የእሷ መልካምነት የእሷ ጥሩነት ደግሞ ሌላ ገጽ አለው። እዚህ ጋር ደግሞ ሚስቴ የጎዳኋት ለብዙ ዓመታት ጠብቃ ባገኘችው ልጅ ያሰቃየኋት